بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ወንድምህቶች እና አባቶች ተከታታዮቻችን በዚህ ቻናል ላይ ዛሬ ኢንሻአላህ በአላህ ፍቃድ ማስተዋወሳችሁ አፋት ሊሳን የምላስ አደጋዎች ወይም ደግሞ የምላስ የሚያስከፍላቸው ዋጋዎች እንግዲህ አላህ Subhanahu Wa Ta'ala ይሄን ምላሳችንን የሁሉም ነገር መነሻ አድርጎታል ሰው ልጅ እምነቱም ክህደቱም የሚገለጸው በዚህ ምላስ ነው እስልምና ውስጥ ሰው ሲገባ ሸሃዳ ኑጥቅ ማድረግ አለበት በዚህ አንደበቱ ነው ሲከደም የሚከደው በዚሁ ቃል በመካድ ነው ዛሬ ላይ የዚህን የምላስን ጉዳይ ካለማወቅና ካለመረዳት ብዙዎቻችን እንዳመጣልን ያወራን እንዳመጣልን እየተናገርን በተለያየ አይነት መልኩ ዱንያ አኺራችን ሊያበላሽ የሚችል ተግባር ላይ እንገኛለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረጅም ሐዲስ ሙዓዝ ኢብኑ ጀበልን ከመከሩት በኋላ አንዲት ቃልን ተናገሩት አምሲክ عليك هذا አደራህን ምላስህን ጠብቃት ያዛት አሉት ያ ረሱላህ እኛ በምላሳችን ደግሞ እንጠይቃለን እንዴ ብሎ ሲጠይቃቸው ሙዓዝ ሰከለት ከኡሙከ ያ ሙዓዝ እናትህ ተጣህና ሙዓዝ ሆይ ሰዎች ሁሉ በግንባራቸውና ባፍንጫቸው ተደፍተው ጀሃነም ላይ የሚወድቁት ምላሳቸው በመታመጣው ጣጣ አይደለም ወይ አሉት እቺ ምላስ የሁሉ ነገር መገለጫ የሁሉ ነገር ማሳያ ነው ሰዎች ዛሬ ላይ በብዙ መልኩ ማንነታችንን ሊያሳጣ ዲናችንን ሊያስወጣ ወይም ደግሞ ከዛም አልፎ ኢማናችን ላይ ትልቅ አደጋ ሊሆን የሚችል ተግባር ላይ እንገኛለን በተለያየ አይነት መልኩ አላግባብ የሆኑ ነገሮችን ስናወራም እንገኛለን መቼም ዑለማዎቻችን ምን ይላሉ መሰላችሁ የምላስን አደገኝነት አላህ Subhanahu Wa Ta'ala እንድናውቅ ሲያሳየን ማሳያዎቹ መገለጫ አድርገውታል ምላስ ያንዳንዱ የሰውነት ክፍላችን አብዛኛው በተለይ እነዚህ አምስት ቋሳት የሚባሉት ውጭ ላይ ነው ያሉት ማለት ፊት ለፊት የወጡ ነገሮች ናቸው ምላሳችን ግን ከውስጥ ነው የሆነችው ለዛው መጀመሪያ መጠበቂያ ከንፈር አለ ከዛ አልፎ ጥርስ አለ ይሄን ሁሉ አልፋ ወጣ ነው እንግዲህ ዓለምን የምታጨርሶች ምላስ አላህ Subhanahu Wa Ta'ala ጉድጓድ ውስጥ ነበር የከተታት ራሷን እንድትጠብቅ ወይም ደግሞ አደጋዋን ለመከላከል ስለዚህ ያንዳንዱ የህይወት እንቅስቃሴያችን በዛ ይለካል የሰውየው ኢማን መለኪያ ምላሱ ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከፈል መርዑ ኢስምን አው ከذب እየተከለም بكل ما سمع ይላሉ ለአንድ ሰው ሸታምነት በቂው ነው የሰማውን ሁሉ ማውራቱ ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ሐቂቃ የዚህን ምላስ አደጋ በርግጥ ተረድቶ ነው ወይም ደግሞ ተገንዝበ ነው ጥንቃቄ ያደረግንበት ወይስ ደግሞ እየተጠቀምንበት ነው ያለነው ወይስ አደጋ ውስጥ ነው ያለነው ይሄንን ታሳቢ ያደረገ ነገር ነው በተለይ ማንሳት መፈለገው እኔ እንዳልኩት ዛሬ ላይ እኛ ብዙዎቻችን በብዙ መልኩ ኢሻአት አግባብ ያልሆኑ ወሬዎች የሰው ስምን ማንሳት ሐሜት በተለያየ አይነት መልኩ አላህ ጋር ሊያስወጣ የሚችል አፋችን እንዳመጣልን ማውራት እንደልባችን መናገር ልቅ መሆን ማለት ነው እያንዳንዷ ነገር ሒሳብ አላት መቼም አላህ Subhanahu Wa Ta'ala ቁርአን ላይ እንደገለጸልን ረቂቡን ወዓቲድ በግራም በቀኝም ተጠባባቂ የሆኑ መላእክቶች አሉ እያንዳንዷን ቃልና ንግግራችን የሚመዘግቡ አብዛኞቻችን ለምንና እንዴት እንደተናገርነው እንኳን አናውቅም በዚህ ንግግር ያተርፍበታለሁ ከስርበታለሁ አንልም ያኑ ከባዱና አደጋው ንግግራችን ግን ዋጋ ያስከፍለናል ለዚህ ነው ሼክ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ የሚያነሱት ነገር አለ ምላስህን ከመናገርህ በፊት ሂሳብ አስብበት ይላሉ በዚህ ንግግሬ ኡርቤ አተርፍበታለሁ አም እخسر ወይስ ከስርበታለሁ ብለ ልትጨነቅለት ይገባል ያን ካላሰብን ግን ጉዳት ያመጣል ምላሳችን ለብዙ ነገር መጥፊያ ምክንያት ይሆናል ስለዚህ እያንዳንዳችን በህይወት ውስጥ በመኖርበት ጊዜ የኢማናችን መለኪያ መገለጫ አንዱ ምላሳችን መሰብሰቡ አደም መያዙ ስርዓት መያዙ በሚያስፈልግ ቦታና ጊዜ ብቻ መናገር ያለብንን ነገር መናገሩ ሰው ውሸት አይናገርም ሰው የሰውን ስም አላግባብ አያጠፋም ሐሜት አያማም በተለያየ አይነት መልኩ ለማህበረሰብ አደጋ ሊሆኑ የማይችሉ የማይጠቅሙ ኢሻአ ሌሎች መሰል ነገሮችን አላህ Subhanahu Wa Ta'ala በቁርአን ላይ ይገልጻቸዋል ሙርጅፉነ ፊል መዲና ያለ በከተማው ውስጥ ያሉ ወረኞች ማህበረሰብን በተለያየ አይነት መልኩ የሚሸብሩ ወይም ደግሞ የተለያየ የማህበረሰብ ልብ የሚያደማ ስራንና ንግግርን እየተናገሩ ሰው በሰው እንዲቃቃር እርስ በርስ እንዲነካካ ሰው በሰው እንዲጠላላ ለዛ ምክንያት የሚሆኑ ይሄ ሁሉ ጣጣ የሚመጣው በምንድነው በምላስ ነው እቺ ምላሳችን ለኸይር ከተጠቀምንባት ዱንያ አኺራችንን ታሰምራለች ሸርን ካሰብንባት ደግሞ ዱንያ አኺራችንን ታጠፋለች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ይናገሩ አንድ ሰው በተናገረ ንግግር ምን ይሆናል ሳያውቅ ንግግርን ይናገራል የሚናገረው ንግግር ሰብኡነ ኸሪፈን እኮ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም እንዳመጣለት አፉ ላይ ያወራዋል ነገር ግን ያቺ ንግግሩ 70 ዓመት ጀሃነም ብታኖረው ልትሆን ትችላለች ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም 70 ዓመት ጀሃነም ላይ ልትጥለው ትችላለች
አስቡት በአንዲት ንግግር ከሊማ በምንና ለምን ታስባ እንደወጣች በማትታወቅ ከሊማ ንግግር ከሊመቱል ኩፍር ይሆናል አላህ ዘንድ ክህደት እምነትን ሊያሳጣ የሚችል ቃል ሊሆን ይችላል أن الرجل تكلم بكلمة لا يلقي لها بالا يدخل بها النار 70 خريفا يعني ቦታ ሳይሰጠው ግምት ሳይሰጠው ሳያስበው እንዲሁ እንዳመጣለት ብቻ በማውራቱ ዋጋ ያስከፍለዋል ለዚህ ነው ጥንቃቄ የሚያደርገው ሰለፎቻችን የዚህን ጉዳይ ክብደት በማየት ምን ያክል ምላሶቻቸውን አደብ ይዙ ነበር የሰሙትን ያወሩ እንዲሁም ደግሞ አፋቸውን እንዳመጣላቸው እንደኛ አይከፍቱም ዛሬ በዚህ ቀን ምን ያክል ንግግር ተናግረናል ስንቱን ነገር ሂሳብ ውስጥ አስገብተናል በዚህ ንግግሬ አላህን ይቅርታ ጠይቄበታለሁ ምህረት ከጅዬበታለሁ ያወራሁት ቃል ምን እንደሆነ ሳስታውሳለሁ يعني ታላቅ ዓሊም ነበሩን حفيد بن دقيق العيد የሚባሉ ዓሊም ቃዲ ናቸው በዘመናቸው አንድ ወጣት ላይ ፍርድ ፈረዱበት ፍርድ ሲፈርዱበት ያ ወጣት ልጅ ምንድነው ያላቸው يعني ما صرفت لعدل يا قاضي በትክክል ፍትሃይ ሆነ አልፈረድክልኝም ብሎ ሲላቸው ምን ነበር ያሉት والله ያሉት አይደለም አንተ ላይ አላግባብ ለፈርድ ወይም ደግሞ ትክክለኛ ያልሆነ ፍርድን ባንተ ላይ ላሳልፍ ቀርቶ ما تكلمت كلمه منذ 40 سنه الا عدت لها جوابا امام رب العالمين 40 ዓመት አንዲት ንግግርን ተናግሬ ያላውቅም ያቺ ንግግር ከመናገሬ በፊት አላህ ፊት ምን ብዬ መልሳለሁ ብዬ ለዛች ለተናገርኳት ንግግር ቀድሜ መልስ አዘጋጅባት በሆነ እንጂ አሉ ረሱላህ ይሄ ኢማም حفيد بن دقيق العيدي 40 ዓመት አስቡት እያንዳንዷ ንግግር ከመናገሬ በፊት በዚህ ንግግሬ እተርፋለሁ አገኝበታለሁ ወይስ ከስራለሁ እጠቀምበታለሁ ወይስ አጣበታለሁ ብለው አስበው ነበር የሚናገሩት እኛስ ዛሬ ተናገርነው እነሱ 40 ዓመት ጭንቀት ነው የዛን ጉዳይ ክብደት የዛን ሀገር አስፈሪነት በማሰብ ነው ያንን ቀን በመጠንቀቅ ነው እቺ ምላስ የምታመጣው ጣጣ ብዙ ዋጋ እንደሚያስከፍል ማወቅ ነው ጥንቃቄ ያደርጉት የነበሩት ዛሬ ተናገርነው ንግግር ስንቶቻችን ዛሬ ተናገርነው ንግግር እናስተውለዋለን ከጧት እስከ ማታ ስናወራ ያወራነው ንግግር ምንድን ነበር የተናገርነው hatta استغفار እንኳን ለማድረግ የተናገርነው ነገር አናውቀውም ለምን እንዳመጣልን ነው የምናወራው قيل وقال وكثرة السؤال በማይመለከተን ጥያቄ ስናነሳ የማይመለከተን ስናወጣ ወርድ ነው ምንለው እነዚህ አይነት ነገሮች የማህበረሰባችን ትልቅ ዳአል ኡዳል ትልቅ ማህበረሰብን አጥፊ በሽታ ይሆኑ መተዋል ማህበረሰባችን በወሬ ተፈቷል በትንሽ በትልቁ በማይመለከተው ጉዳይ እየገባ ብዙ ነገር ውስጥ እንናገራለን እነዛ ነገሮች የኛን ሀያት ያጠፋሉ ዱንያ አኺራችን ያበላሻሉ በማህበረሰብ ውስጥ ደግሞ ከፍተኛ ፊትናንም ይፈጥራሉ እነዚህ አይነት አደጋዎች ልንጠነቀቅባቸው ይገባል የኢማናችን መለኪያዎች ስለሆኑ እኔ አላህ ፊት የምትጠየቀው ምን ይዤ መጣህ ተብዬ ነው በራሴ በሰራሁት ስራ ነው የሰራነው ስራ በጣም ደካማ ሆኖ ይያለ ይባስ ደግሞ ያቺን የሰራናትን ስራ ልናጠፋት ልናበላሻት በተለያየ በማይመለከተን ጉዳዮች ውስጥና ነገራቶች ውስጥ እየገባን አንዳንዴ ፍርድም እየሰጠን አንዳንዴ ብይንም እየሰጠን አንዳንዴ ደረጃም እየመደብን አንዳንዱ ከሌ ጀነት ከሌ ጀሃነም ተብሎ ቃል የተገባለት የራሱ ይመስል የሰዎችን ደረጃ ሲመድብ ይታያል ከሌ ከዚህ ይያለ በነብዩ ኡመት ላይ የተለያየ ፍትናንና መከፋፈልን ለማስራት ይነሳል እነዚህ አይነት ነገሮች አንድ ካለውቀት የሚመነጩ ነገሮች ናቸው ለኛ ግን የሚጠቅመን ኸይሩ ወይም ደግሞ መልካሙ ነገር ምንድነው ምላሳችንን መሰብሰብ ነው ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ እንዳሉት አምሲክ አለይከ هذا يا ሙዓዝ ችምላስን ጠብቃት ያዛት እንዲሁ ዝም ብለህ እንዳመጣልህ አትልቀቃት አትናገራት ተጠንቀቃት ዋጋ ታስከፍላለች ወጣ ትበላሃለች ነገጧት አንተኑ ምትበላ ሁና ትመጣለችና ነው ያን አደጋ ከማስከተሉ በፊት ዛሬ ላይ ምንድነው መናገር ያለብን ምንድነው ማሰብ ያለብን ንግግር ከአፍ የሚወጣው ነገር አላህን ማስተዋወስ ነው አላህ የሚወደው ነገር መናገር ነው ዚክር ነው ኢባዳ ነው ያንዳንዱ ሰው በሚናገረው ንግግር ወይም ደግሞ ምላሱ ይዛው ወጣቸው ነገር የውመል ቂያማ ይጸጸታል خير ሆኖ ከሆነ ምን አለ ጨምሬበት በነበር ይላል ሸር ሆኖ ከነበር ደግሞ ምን አለ ከዛ ተከልክየና ተጠብቄ በነበር ይያለ ራሱን ያስጨንቃል እነዚህ አይነት ነገሮች መተው ነገጧት አኸራችን ከመበላሸቱ በፊት ሁሉ ነገራችንን ከማጣታችን በፊት ዛሬ ላይ ቆም ብለን ማሰብ ግድ ይለናል ምንድነው እየሰራን ያለ ነው ምንስ ነው ማድረግ የሚገባን እንዴት ነው መሄድ የሚገባን የሚለው ነገር የሁላችንም ጥያቄ ነው ይገባል ይሄ በሽታ ዓሊሙ ጃሂሉ ያልተለየበት በሽታ ነው አዋቂ የተባለው ሰው ቢባስ እንደውም ትንሽ ለዲን ቀርብ ያለው የሚለው ሰው ለሱ የተፈቀደ ሐላል እስኪመስል ድረስ የሰውን ስም ማንሳት የሰውን ስም ማጠልሸት አላግባብ ወሬ ማውራት ከባጢል ወይም ደግሞ ከኢትሃም ከጥርጣሬ ተነስቶ ከዋህምና ከሸክ ተነስቶ ብይን መስጠት አስተያየት መስጠት ሐሳብ ማቅረብ እነዚህ አይነት ነገሮች ሙእሚን የሚፈጽማቸው ተግባራቶች አይደሉም የሙእሚን መገለጫም አይደለም ቀደም እንዳልኩት በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገርኩት ሙእሚን የሰማውን ሁሉ ያወራል كفل مرء اسم أو كذب أن يتكلم بكل ما سمعه
የሰማውን ነገር ሁሉ ማውራቱና መናገሩ ለውሸታምነቱ በቂ እኮ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ለአንድ ሰው ውሸታምነት ኢዘን ምን ያክሎቻችን ጥንቃቄ ያደረግን ነው ከዚህ ችግር ውስጥ ምን ያህሎቻችን አለ ዓለም ላይ ያለው ችግር በአሁኑ ሰዓት ላይ ሰው እርስ በርስ እየተከፋፈለ በዘር እየተጣላ አላግባብ በሆኑ ነገሮች እየተጋደለ ሰው ማህበረሰብ በሚፈጥረው እኮ ችግር ነው ምላስ በመታወጣው ወሬ እኮ ነው ኢሻአ በማህበረሰብ ውስጥ በሚነዙ አላግባብ በሆኑ ወሬዎች እኮ ነው ሰው ህይወት እስኪመጥፋት ጦርነት እስከመነሳት እየደረሰ ያለው አረቦች የሚሉት ነገር አለ መብደው الحرب كلام ነው ይላሉ የጦርነት መጀመሪያ ንግግር ነው ይላሉ የሚጀምረው ከንግግር ነው መወራወር ይጀምራል የተለያየ ነገር ይነሳል እቺ ምላስ መጠበቅ ከቻለች ብዙ ነገር ትጠብቃለች ለአንድ ሰው ኢማን መገለጫ እኮ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም የአንድ ሰው ኢማን መገለጫው አንዱ ምንድነው ምላስን መሰብሰብ እኮ ነው ምላሱ የተሰበሰበ ሰው ምላሱ የተያዘ ሰው ለአማኝነቱ አንዱ መገለጫ ነው ጥብቅነት አለ ማለት ነው ጥብቅነት አለ ነብዩ ሰለላሁ ዐለይሂ ወሰለም እድምኑ ለሲተ من انفسكم ادم لكم الجنه በሚለው ሐዲሳቸው ላይ ስድስት ነገሮችን ቃል ግቡልኝ እኔ ደግሞ በጀነት ቃል ገባላችኋለሁ ብለው ከተናገሯቸው ነገር አንዱ ምላሳችሁን ጠብቁ ነው ወይም ደግሞ እስዱቁ بما حدثتم በመታወሩት ነገር እውነትን ብቻ ተናገሩ ሐቅን ብቻ አላህ ዘንድ ብቻ የሚያቀርብ ነገር ተናገሩ ከዛ ውጭ ግን ተጠበቁት ተጠንቀቁት ነው ረሱል አሚን ሰለላሁ ዐለይሂ ወሰለም የሚሉት ምን ያህሎቻችን ከዚህ ችግር መዳን ይችላል ዛሬ ቤት እየፈረሰ ነው ትዳር ለአደጋ እየተጋለጠ ነው በምን በወሬ በማላ ያዲ በማይጠቅሙ ሰዎች አላግባብ በሚፈጥሯቸው ሹባሃዎች ብጅታዎች የተለያዩ ሐሳቦች እነዚህ ነገሮች ሁሉም ሰው ጥንቃቄ ሊያደርግባቸው ይገባል ለምን አንድ ዲናችን መለኪያ ነው ሁለት ኢማናችን ማያ ነው ሶስተኛ ደረጃ ደግሞ አኺራችን አላህ ጋር በሚኖረን ጉዳይ ውስጥ የምንጠይቅበት ወይ የምንከስርበት ጉዳይ ስለሆነ ዛሬ ላይ ቆም እንበል ቻችን ዛሬ ያወራነውን ወሬ ዛሬ የተናገርነው ንግግር በትክክል አስበን ነው የተናገርነው በትክክል እጠቀምበታለሁ እጎዳበታለሁ ብለን ነው ያወራነው ይሄንን ሐሳብ ማሰብ ካልቻልን ሁሉ ነገራችንን ሊያጠፋብን ይችላል እኔም ዛሬ አደራም ብላችሁ ወንድሞቼ ከራስ የጀመረ ራሳችንን እንመልከት እስቲ እንጀምረው ዛሬ መቼም አንድ ሰው ያሉበትን ችግሮች አውቆ ከችግር መፍትሄ ለመዳን እንቅስቃሴ መጀመር ነው ትልቁ ኹጥዋ የሚባለው ተውበት እኮ ነው ሌላ አይደለም ሰው ያሰራውን ስራ ያጠፋውን ጥፋት ተመልክቶ ለዚህ ነው እኮ አንተ ሰው ጋር ያደረስከው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስቡት በነብዩ ቤት ላይ እናታችን አይሻ ስም ጠፍቷል አይደለም እናታችን አይሻ እኮ በዚና ተሐም ተደረጋለች በዚና ተጠርጥራለች የነብዩን ሚስት ምንድነው ይሄን ያመጣው ወሬ የወሬው ክብደትና ኃይለኝነት ነብዩ ሰለላሁ ዐለይሂ ወሰለም እስከማለት ደረጃ ድረስ ነው የደረሱት ነብዩ ምን ለማለት ይሞክሩ ነበር ወላሂ ከቤተሰቦቼ ኸይር እንጂ አላውቅም ይያሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ቤተሰባቸውን ይከላከሉ ነበር አይሻን የመሰለች ጥብቅ ሴት የዛይ ታላቅ ሰው ልጅ ያቺ ሙእሚን የሙእሚኖች እናት የነበሩ እናታችን በዚህ ሲጠረጠሩ ነብዩ ሰለላሁ ዐለይሂ ወሰለም የነገሩ ክብደት ግን በኋላ ምን ደረጃ ደርሶ ነበር የወሬው አደገኝነት ምን ደረጃ ደረሰ ከነገሩ መብዛት ነብዩ ወደ ማመን ደረጃ የደረሱበት ሁኔታ ነበር እኮ ምንድነው ያሉት እንደው እናታችን አይሻ ቤት ሄደው አይሻ ይሄን ተግባር በርግጥ ፈጽመሽው ከሆነ አላህን ይቅርታ ጠይቂ ካልፈጸምሽው ደግሞ አላህ አንቺን ንጽህና ያቃልና በቃ ወደ ቤትሽ ተመለሽ ታይዋሏት በቃ ወደ ማመን የሚመስል ሲያም እንዴ ያ ረሱላህ እርሶም ሰዎች የሚሉትን ነገር ተቀበሏል ማለት ነው والله ያን ጊዜ ነው እናታችን አይሻ እንግዲህ ኩላሊት እስኪፈርጥ ድረስ አላህን እየለመንኩ ያለቀስኩት በጣም ወደ አላህ ለመቃረብ ጥረት ያደረኩት ትላለች አላህ በዚህ ጉዳይ እንዲመራቸው መፍትሄ እንዲያመጣላቸው አላህ ንጽህናቸውን ከሰማይ እንዲያወጣላቸው አላህ ማወረደ ان الذين جاءوا بالافك اسوه منكم لا تحسبوه شر لكم بل هو خير لكم الله ان النذا بافك بوري يحست ورين بمنزات በእናንተ ላይ የመጡት ከናንተ የሆኑ ሰዎች ናቸው ሩቅ አይደሉም ነገር ግን ይዘውት የመጡት ወሬ አደገኝነትን ክብደትን ያሳየ የአላህ ቁርአን አወረደበት የነዛ ሰዎችን አስከፊ መጨረሻ ገለጸበት በዚህ ቁርአን አያት ላይ ይዘን ጥንቃቄ እንድናደርግ ሰዎች ዝም ብለን እንዳናወራ ያመጣልን እንዳንናገር እንደልባችን እንዳንልቅ እንዳንሆን ገደብ እንዲኖረን ስለዚህ ነው ማህበረሰባችን ውስጥ ያለውን ችግር ትልቁ በተለኛ ማህበር እንደኛ አይነቱ ማህበረሰብ አብዛኛው ሰው ስራ ፈት በሆነበት ማህበረሰብ ውስጥ ስራ የሚሰራው ውስጥ ነው ወይም ደግሞ የምንሰራው ስራ እኛን ለብዙ ንግግርና ለብዙ ግንኙነት ተጋላጭ የሚያደርግ ማህበረሰብ ምዕራቡ ዓለም ላይ ብዙ ጊዜ ሁሉ ነገር ቁጥብ ነው ሰው እንደልቦ የሚያበራበት ተጨባጭ አይደለም ሰውና የሰው ግንኙነቱም በጣም ልቅ አይደለም ሁሉ ነገር ገደብ ስላለው እኛ ጋር ስንመጣ ግን ከዛ በተቃራኒ ነው ስለዚህ እንገናኛለን ስንገናኝ ደግሞ ዝም ብለን ማውራት ነው የምናወራቸው ወሬዎች ደግሞ ልቅ ናቸው ምንድነው የምንፈልገው በትክክል ምንድነው የምናስበው ብለን አይደለም የምናወራቸው ቀደም ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደገለጹት ይሄን ታሳቢ በማድረግ እንቁጠር ከሰለፎቻችን እኮ ነይማም ሰፍዋን ሰውሪ አንድ ጊዜ ቁጭ ብዬ እስቲ ራሴ ወንጀል ልቁጠር ብዬ ጻፍኩት ይላሉ 21500 ወንጀል ጻፍኩ ይላሉ ይሄ እኔ የቆጠርኩት ነው አላህ የቆጠረው እኔ ረሳሁት ይላሉ አህሳሁ الله فنسو እነሱ
አላህ ቆጥሮታል እነሱ ዘንግተውታል የሚለው የቁርአን አያት አንስተው እያለቀሱ ራሳቸውን ስተው ነው የወደቁት አላህ ቆጥሮታል አናስበውም አላህ መዝግቦታል እስትግፋርም አልጠየቅንበትም ይቅርታም አላልነው በአቡ ሁረይራ ሐዲስ የሚታወቅ ሐዲስ አለ አይደለ ነብዩ ሰለላሁ ዐለይሂ ወሰለም ካለፉት ህዝቦች አንዱ የአንድን ሰው ወንጀል ክፋት የተመለከተ ሰውየው በጣም መጥፎ ሰው ነበር ወይም ደግሞ ባህሪውም ስራውም ተግባሩም እንግዲህ በተለያየ አይነት መልኩ ሊገለጽ የሚችል ሰው ነው የዚህን ሰው የተመለከተ አንድ ሰውየው ሲሞት والله ይሄን ሰው አላህ አይምረውም ብሎ ማለት الله ምንድነው ያለው من الذي يتعالى ማን ነው በኔ ስልጣን ገብቶ የሚምለው አላህ Subhanahu Wa Ta'ala እከኔን ይምረው አልከኔን አይምረውም የዚህን ሰውየው ወንጀል ምሬው አለው የዚህኛው ኸይር ስራ አጥፍቼበታለሁ ነው ያለው አቡ ሁረይራ ሐዲሱ ላይ ተዕሊቅ ሲያደርጉ ተከለመ بكلمه لا يلقي حبان አንዲት ንግግርን ቀላል ቃልን አወጣት ቦታ የማይሰጣት ትኩረት የማይደረግባት ዱንያ አኸራውን ግን አጠፋችበት ይላሉ የሰውየውን ኸይር ስራ ወስዶ አላህ የዛኛውን ወንጀል የማረበት ተጨባጭ ነው ያለው እኛስ ምን እናውቃለን ኸይር ስራዎቻችንን ሁሉ በተለያየ በማላእኒ ነገር ውስጥ ያወጣን እምናጣቸውና ምንጠፋባቸው ከሆነ እነዚህ ነገሮች ጥንቃቄ አድርገንላቸዋል ወይስ ያደረግንላቸው ነው ሁላችንም ልናስበው የሚገባ ጉዳይ ነው የብዙዎቻችን ወንድም እህቶች ችግር ስለሆነ ማህበረሰባችን የወደቀበት ትልቅ አደጋ ስለሆነ ዛሬ ደግሞ ሶሻል ሚዲያው መጥቷል በቂለ ወቃል ዓለም ታምሷል የተወራውም ያልተወራውም የተሰራውም ያልተሰራውም እትሃማቱም ሰው እንደልቡ ያወራል እንደልቡ መድረክ አግኝቷል ይጽፋል ይናገራል እነዚህ ንግግሮች ሁሉ አላህ ፊት ሂሳብ እንደረግባቸዋለን እያንዳንዱ የምትወጣው ቃል ሁሉ ምንድናት ዋጋ ታስከፍላለች ለዚህ ጥንቃቄ እንድናደርግበት ነው የዛሬ መልእክቴ በጣም አደራምላችሁ ወንድሞቼ እህቶቼ የሁላችንም ችግር የሁላችንም በሽታ የሁላችንም አደጋ ስለሆነ የት ነው ያለነው መቼም መስልምናችን መጠርጠር ካለብን ሰዎችን በኸይር እንድንጠረጥር ነው ማውራት ካለብን ኸይር እንድናወራ ነው መስራት ካለብን ኸይር እንድንሰራ ነው ያን ካልቻልንስ መቆጠብ ነው ቃለ መቻል ዝምታ ራሱን የቻለ ነገር ሆኖ ኸይር አለ መስራት አንድ ነገር ሆኖ ደግሞ አርፎ መቀመጥ ደግሞ ሌላ ኸይር ነው ይባስ ብሎ ግን ወደ ጥፋት መሄድ ግን ሁለቱንም ሀገር ማጥፋት ሁለቱንም ሀገር ማበላሸት ሁለቱንም ሀገር ሊያጠፋ የሚችል ተግባር ላይ መገኘት ነውና ይሄ ተግባር እስከመቼ ድረስ ነው በእኛ ህይወት ውስጥ ሊኖር የሚችለው እስከመቼ ድረስ ነው ዱንያ አኸራችን ያበላሸን የሰራናቸውን ትንሽ ኸይር ስራዎች በትልልቅ ወንጀሎች ያጠፋን እየሄድን ያለንበት ተጨባጭ ነው ያለውና ይሄን እንድናስበው ነው ያደራም ብላችሁ ዛሬም ቆም ብለን እንመልከት የት ነን ያለነው ምን ላይ ነን ያለነው ለዚህ እርምጃ ይፈልጋል ማቆም መወሰን እኔ ከዚህ በኋላ እንዲህ አይነት አላግባብ ሆኖ ወሬዎችን ላላወራ ስለ ሰው ላልናገር ስለማሪ መለከተ ይላልገባ ብሎ ሰው ራሱ ጋር አህድ ያድርግ ለምን አኸራችን ለምን እናጠፋለን መጨረሻችን ለምን እናበላሻለን ዱንያ አኸራችን ለምን እንከስራለን የሰራናቸውን ኸይር ስራ ለምን የዳ መክፈያ እናደርጋቸዋለን የውመል ቂያማ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ተናገሩት አላለ ምን المفلس من امتي ብለው ጠይቋል ሱሐባዎቻቸው ከኔ ህዝቦች ደሃ ማን ነው ብለው ጠየቁ المفلس فينا من لا درهم له من لا متاع له ولا درهم ነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎቹ እኛ ዘንድ ደሃ ማለት ሀብት ንብረት የሌለው ሰው ነው ገንዘብና ዕቃ የሌለው ሰው ነው አላቸው አይደለም አሉ ከኔ ኡመት ደሃ ሰው ማለት አሉ ረሱል ሰለላሁ ዐለይሂ ወሰለም የውመል ቂያማ በሶላቱ በጾሙ በሐጁ በዘካው ሁሉ ሙሉ ሁሉለት ይመጣሉ አሉ ተቀባይነት አግኝተው ማለት ነው ለዛውም እኮ ሶላቱ አላህ ዘንድ የተቀበለ የኛ ሶላት መጀመሪያ ይቀበል አናቀ የተቀበለው ሶላት አላህ በስራው ኸይሩ የተቀበለው ሶላት የሰገደ ሰው ይመጣል መጥቶ ምንድነው የሚሆነው እዛ ይመጣል أكل مال هذا وسفك دم هذا يزين سو كبر بلطوال كبر نكتوال يزين سو دم أفسسوال يزين سو جنزب بلطوال إذا مكفيا أمتونيال سمينات فتونيال إذا يكفل بتال خير سراتين صلاة وحج كله نجا حسبوا يا إخوان بتأم بزول فتني سرّان باتشو من هالبات تجعن كان الكسان الله قاري تقربناچو لا سلت تقربنا باتشو الله زند تقبلنا تياجينو سراتشاتشن الله زند واقعك فياسي هونو بالمدن ولا منشم إذن يدامك في عندي تكون الخير سراج لازم تكبّي هونو تجينتو يهولو يطفانا ويسوي وانجل تشكمن جهنم لا يوردو سنبال يهولو نجار كسارة هونال ذلك هو الخسران المبين يهني هو التاجر كسارة سلزي زاري نجنا نطبق زاري لو تقولين جمرو استي الناقو عندي خطوة نادر يعني عندي تنجر لستأشوفنا نجارين بزيك واتشالهين إمام الشافعي عند سو علاشوا أنا يسوع سمي يانسه تشجركو لتو بفلق إمبيالين من لا أدرك علاشوا سوسي هنا لأنني بشتامي هنا عندي وماورات إذن من دنا يالوت كذي بحالا زي عندن سو سم ستانسا عندي درهم أو تصدق أسد عروت جنزبن سلام التود ما ماتون تقوم على هذا يسوع سم منساتون تقوم على على أقبل نقدر من نجارون تقوم على عند بر كونجلو جا كم يجني هنا يدلم عند درهم كونجلو جا يجني هنا يدلم يسوع لجن لذيش لعند بر واجا ستوال لزاون جل زنقتوال إذن استين نوصل زاري يسوع سم كان السو زاري أقبل أبوري سكور أسر بر صدق على ست ولا نوصل جنا لنا وراسنا الأسر بر نوصل بيلن حقيقة كسر بر بلاينو كالله قطعت مدى كسر بر بلاينو يعني هي جنة الماتات أصبت كبار نونا يهن تنقاك عندنا درجة بثنا ملو الله سبحانه وتعالى ملاصقون طبقوا
በመላሳቸው ዕቃባቸው ቅጣታቸው ጀሃነም ከሚሆንባቸው ሰዎች አላህ እንዳያደርገን ለምናለሁ ራሳችንን እንመልከት ምላሳችንን ሰብስብ በሚጠቅም ነገር ላይ ብቻ ግዚያችንን ጉልበታችንን እናውጣ ላሁ ቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ